ሀይሚና ብሩክ በልዩ ሁኔታ ማተናል ብሏል። እንግዲህ ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮን ልክ እንደከፈታችሁ ላይኳን ተጫኑ ማለት ነው። ውድ ቤተሰቦቼ እንግዲህ ሀይሚዬና ብሩኬ ደግሞ ዛሬ በመፍታ ቤት ታገኝቷል ማለት ነው። እንግዲህ መፍታ እንግዲህ ከትላንትና ወዳ ነው ከሳውዲ ወደ ኢትዮጵያ የተመለሰ ማለት ነው። መፍታ ሄደ የመሰለኝ እውነት ስነግራችሁ ማለት ነው። እናቱ የመፍታ እናት ቡታጅራ ነበረች መሰለኝ ነበረ። ግን የመፍታ እናት የምትኖረው የት ነው? የት ነው? ሳውዲ አረቢያ ውስጥ ነው የምትኖረው። እና ይቅርታ ማለት ላጓጓቸው ብዬ ነው። እና እንደዚያ ነው እላቸዋለሁ። እንግዲህ 2 ቀን ከብሩኬ ጋር ነበረ ማለት ነው መፍታዬ። ዛሬ ደግሞ እንግዲህ የና ብሩኬና ሀይሚ የመፍታ ቤት ከች ብሎልናል ማለት ነው። እንግዲህ ምግብ ልሰሩልን ይሁን ምን ልሰሩልን ይሁን አላቅም፣ ብቻ ከች ብሎልናል ማለት ነው። እንግዲህ እንኳን በሰላም መጣችሁ እያላችሁ እኔ እንጃ እንዴት እንደባጨብጨባ የምትቀበለው እርግጠኛ ነኝ። ደግሞ ማለት ትላንትና ማታ ኢንስታግራም ላይ ፖስት ያደረጉ ነገር አይታችኋል ብዬ አስባለሁ። የሀይሚ ኢንስታግራም ላይ ነው የተለቀቀና ሲጨፍሩ እናንተ በመኪናው የሄዱ ሲጨፍሩ፣ በኢየሱስ ይሄ ሁሉ ጉጉት ነበራቸው እንደ ልጆቹ ብዬ ሀሰንና ሀይሚና ማሄና ብሩኬ ማለት ነው እንግዲህ ተራ በተራ እየጨፈሩ ከምነግራቸው በላይ ነው ደስ ያለኝ። እግዚአብሔር ማለት እኔ ለምን እንደሆነ ያላቅም ተፈጥሮ ይመስለኛልና ሰው ተደስቶ ደስ ብሎ ሲቆ ሲያዩ ማለት ነው ከራሴ በላይ ነው ደስ የሚለኝ። ማለት እነሱም በማህቴ ብቻ በጣም ደስተኛ ነኝ። ሰው ደስ ብሎ ሲቆ ሲያዩ እኔ በጣም ነው የሚደሰተው። ከዛ ደግሞ የሆነ የሚያልቅስ በቃ ሀዘን ውስጥ ያለ ሰው ደግሞ ሲያዩ ለሰከንድ ከአእምሮ አይጠፋም። ያ ሰው ያ ሀዘን ምናምን ያዘንበት ምክንያት ምናምን ካወቁ በተለይ ተውት፣ ሌሊትም ቀንም ያ ነገር ነው እያሰብኩ ምኖረው። በጣም ነው የሚያዛዝነው። ግን የምር እንግዲህ ሀይሚዬና ብሩኬ በዚህ መልኩ ፋፈሽ ብሎ መፍታ ቤት ከች ብሎልናል ማለት ነው። ዛሬ እንግዲህ ምን ይዘው እንደሚመጡልን ብቻ አላቅም ማለት ነው። ትላንትና በለበሱ ነው ሀይሚና ብሩኬ አሮን ነው። ሀይሚዬ ትላንትና በዚህ ጸጉር አልነበረችም እርግጠኛ ነኝ፣ አዲስ ተሰርታ ነው። እና ቀሚሱ የትላንት ነው እና ስታምር ቀሚስ ስትለብስ ታምራለች ሀይሚ። የምሬ ነው የምላችሁ፣ ከሱሪ ይልቅ ቀሚስ ነው የሚያምርባት ብዙ ጊዜ ተብላለች። በነገራችን ላይ እኔ ቀሚስ ስትለብስ ማለት ነው በቃ የሆነ ያለች አይደለም፣ ምን ብዬ ልንገራቸው፣ በቃ ሀበባ የሆነች ልጅ ናትና የምሬ ነው የምላችሁ። እንግዲህ እግዚአብሔር አምላክ አሁንም እንዲህ አብራችሁ ያቆያችሁ ነው የምላችሁ። ወይኔ ሀይሚ ጥፍሯ ምን ይረዝማል! ወይኔ ወይኔ ወይኔ! እንዴት ነው ምግብ ምናምን የሚሰሩት እናንተ? እንደዚህ ጥፍር ረዥም ጥፍር አሰርቶ እንዴት ነው የሚሰሩት? እኔ ጥያቄ ሆንብኛል። በህይወትም ተሰርቼ አላቅም። ለዛ ይመስለኛል ጥያቄ የሚሆንብኝና እና እንደዛ ነው ይላችኋለሁ። እንግዲህ ሀይሚዬ ጸጉሯን ስትሰራ ደግሞ የሆነ ውብ የሆነች ሴት ነው የምትሆነው። ማርያምን በጣም ነው የምታምረው። እና እንግዲህ ብሩኬ ደግሞ ምንም ብለብስ ምንም ቢሆን በጣም ነው የሚያምርበት። የምር ቁምጣም ሆነ ረዥም ሱሪም ሆነ ሁሉ ነገር ስለብስ ልብስ ሆኖ ስለብስ ያምርበታል። የምር ብሩኬ ማለት ነው። ከሀይሚዬ ግን ቁምጣም አይደለም ታይት የሚባል ነገርም አይደለም ሱሬም አይደለም የሚያምርበት ቀሚስና ቀሚስ ብቻ ሀይሚ ላይ የሚያምረው ማለት ነው። ይምር ማለት የኔ አስተያየት ነው። እንግዲህ የእናንተ ያላቀው
እንደሰማው ወይም ደግሞ እሷ እንደምትለው ራሱ ቀሚስ ያምርብሻል ይሉኛል ብዙ ሰዎች፣ ቀሚስ ልበሽ ይሉኛል ትላለች። እና አንዳንድ ጊዜ እንደዚህ የሆነ ረዥም ብሩኬ እንደገዛለት ቀሚስ ታስታውሳላችሁ? እንደዛ አይነት ለብሳ ቪዲዮ ብትሰራልን እንዴት ደስ እንደሚለኝ ያረን ነው። ለምን የምሬ ነው እላቸው። እንደዚህ አይነት አለ አይደለ? ፋ ፋ ፋ ፋ እያለች ብትሰራልን በጣም ነው ደስ የሚለኝ። እና ቤተሰቦቼ እንግዲህ የትላንትና ደስታ አስቀጥጌ ነው እርግጠኛ ነኝ። አይቻለሁ፣ በኮሜንታችሁ ራሱ አረጋግጫለሁ ማለት ነው። እኔ እንጃ የእውነት በጣም ነው ደስ የሚለው። ዛሬም ደግሞ እንግዲህ ብሩኬ ዳኒን አጠገቡ ቁጭ አድርጎ እየጨፈሩ ይገኛል ማለት ነው። በዳኒ ቻይናል ላይ ተለቋል እና ቪዲዮ ሳይሆን ቪዲዮ ሾርት ላይ ነው ተለቀቀ። ዳኒ ቤት ገብታችሁ ማለት ትችላላችሁ። የምር ማለት መኪና እየነዳ ምናምን በቃ አይደለ ፋ ያለ ነው። ደግሞ ዛሬ ከዳኒ ጋር ጓደኞችን እየቀያየርኩ ፋ አድርጋቸው ብሎ ነበረ ትላንትና። እንዳለው ያደረገ ነው እንግዲህ ትላንትና ሀሰንና ማሂም ፈታ እያደረገው ነበር። ዛሬ ደግሞ ዳኒም ፈታ እያደረገ ነው። እንግዲህ ታው ነው ምላቸው የእውነት ማለት በዚህ እንትን ራሱ በጣም ነው ደስ የምለው። በነገራችን ላይ ኢትዮጵያ ላይ ብዙ አማራጭ መጥተዋል። እዚህ ዱባይ አሁን ብር ከባንክ አያይዛችሁ መኪና መውሰድ ትችላላችሁ። ኢትዮጵያም ላይም ያቺ ነገር ተከፍታለች ካያችሁ፣ ማርያምን ነው እላችሁ። እና ብሩኬ ያችን ተጠቅሞ ነው እጅ መኪና እጁ ላይ ያስገባና በጣም ደስ ይላል። የእውነት ስነግራችሁ ላይክ ማድረግ እንዳትረሱ። ወዳችኋለሁ።